በጣም ሙኮራው መኪናው እየተከፈተ ነው። በግን ከመሄድ ስለዚህ በጎነትህ በእውነት በሰው ፊት እንዳመሰግን ይሄን አጋጣሚ ስለሰጠኸኝ አመሰግንሃለሁ። ክብር ለአንተ ይሁን፣ ክብር ለአንተ ይሁን። የሰውን ድካም የማትረሳ እናገለግላለን ብለን እንደ ሰው እናወራለን። ነገር ግን ምንም ፍሬ ሳይኖረን አንተ ግን ጥቂቷን እየባረክ በሰው ዘንድ እንዲህ ክብር የምታሰጥ የማመልክህ አምላኬ ጌታዬ መድኃኒቴ ኢየሱስ ክርስቶስ ስምህ ይመስገን። እንኳን ደስ አለን። ተባረኩ፣ ብሩክ ሁኑ። ሰላምዬ በጣም እወድሻለሁ። ክብር ይስጥልኝ። አዲ በጣም ተባረክ፣ ብሩኩን ብሩኩን። ብዙ አላበዛባችሁም፣ ትንሽ ባረዝምም አትፈርዱብኝም። ዛሬ ከሰርግ በላይ ስለሆነ ትንሽ እንድትሰሙ ይፈልጋለሁ። ይህ ሁሉ ክብር የእግዚአብሔር ይሁን፣ ለእግዚአብሔርም ይሁን። በእውነት ያው አንዳንዴ ተናጋሪዎች ልንሆን እንችላለን። ነገር ግን በእንደዚህ ወሳኝና ከባድ ሰዓት ግን አንደበታችን ላይፈታ ቢችል የምትረዱ ይመስለኛል። እንግዲህ ቀደም ሲል እህታችን ምህረት ትናገር እንደነበረ ገብረ ዮሐንስ የዛሬውን ገብረ ዮሐንስ ለማግኘት እንዲሁ የመጣ ነገር አይደለም። እንደ ሰውኛው ወጣ ውረድ ነበር። አዎ፣ እግዚአብሔር ግን ደግ ነው። እግዚአብሔር ግን ትላንትን አይቶ ነገን ደግሞ የሚሻል ነገር ጌታ ስለሆነ ይህን አድርጓል። አሁንም በድጋሚ ክብር ለእርሱ ይሁን። እኔ ከዚህ በላይ ብዙ ልናገር አልችልም። ነገር ግን ደግሞ እግዚአብሔር የሚገለገለው በበጎ ሰዎች እንደሆነ ስለማቅ ልጃችንን አዶናይን እግዚአብሔር አምላክ በጥበብ በሞገስ ገና አሳድጎት የጀመራቸውን በጎ ነገሮችን በተግባር እንዲያውል ከክፉ እንዲሰውረው እድሜውን ረዘም እንዲያደርግለት መሻቱን ሁሉ ከኃጢአት በቀር እንዲፈጽምለት ከልቤ እመኛለሁ። የስማይል ስፔሻል ክሊኒክ ስፔሻሊ ሰላሜና ወዳጅ አንዱዓለምና መሰል አጠቃላይ በዚህ ድርጅት ላይ ያላችሁ ሁሉ ተባረኩ። እኔ ግን የማውቀው ከፊት ሰላምንና አንዱዓለም ስላወቅኩ ነው። እናንተንም ይህንን በጎ ነገር እንድታስቡ በልባችሁ፣ ለዚያውም ከኔ በላይ ብዙ ያደረጉ ሰዎች ይኖራሉ። እነሱ መሸለም ሲገባቸው እግዚአብሔር በእናንተ በኩል ይህንን በረከት እንዳገኝ ስለሰራባችሁ ስሙ የተመሰገነ ይሁን። ሰው ግን ምስጋና ስለሚገባው ሰላምዬ ቤትሽ ይባረክ። የተጀመረውን ቅድም ያልሽውን ወደ ሆስፒታል አቅም ደርሶ ደግሞ ከዚህ የባሰ በጎ ነገር እንድትሰሪ ልብሽንም ያንቃ፣ እጅሽንም ይፍታ፣ ቤትሽንም ይባርክ። በድጋሚ አዶኔ ወድሃለሁ። በጣም ክብር ይሰማኛል ይሄን የመሰለ ወንድም ስለሰጠኝ። በተረፈ ጊዜ አልወስድባችሁም። ሁሉን ያደረገ እግዚአብሔር ነው። እግዚአብሔር ደግሞ ተስፋ የሚደረግ ብቻ ሳይሆን የሚታመን አምላክ ስለሆነ በውጣ ውረድ የምትፈተኑ ሰዎች ካላችሁ ከእኔ ሕይወት ትማራላችሁ። እኔ መኪናው አይደንቀኝም ብዬ ላቃልል አይደለም። ነገር ግን እኔ የተከፈለልኝ በደም የተገዛ ዋጋ አለኝ። ከዚያ ባሻገር ግን እግዚአብሔር ምን አደረገ? ልጄ ገብረ ዮሐንስ አዎ በሰማይ ቤት ስፍራ እንዳለ ቢታወቅም እስከምትጠራ ድረስ ደግሞ በዚች ተሽከርከርና ከአንዱ ስፍራ ወደ አንዱ ስፍራ እንድታገለግል ሰጠው ብሎ እግዚአብሔር በእነዚህ በጎ ሰዎች አደረገ። በድጋሚ ስማይል ስፔሻሊቲ ክሊኒክን እንደታሰበው ወደ ሆስፒታልና ወደ ሌላም አይነት ተቋም አድጎ በጎ ነገርን መስራት እድሜ ልካቸው እንዲሰሩ ያድርጋቸው። ወንድማችን ደግሞ እንደዚሁ ቲክታከርን ከብዙ ሰዎች አንጻር እዚህ ግባ የሚባል አልነበረም። ነገር ግን በዚች አጭር ጊዜ ለበጎ ስራ እያዋለ ስላለ እርሱም መሻቱን እንዲፈጽምለት ቀደም ሲልም ሹከኔ ጉዳይ አለ። አሁን ዛሬ ብቻውን ነው። እግዚአብሔር ሁለት እንዲያደርገው ፈቃዱ ይሁን። ስለ ሁሉም ደስ ብሎኛል። ተባረኩ። ስላዳመጣችሁኝ አመሰግናለሁ። ምናልባት ቅድም ስመጣ ጥቂት ቤተሰቦች ነበሩ። በሆነ እክል ወደዚህ አልመጡም። አንድ ወንድሜ በሙያ የሚመስለኝ ቤተ እግዚአብሔር የሚያገለግል ሰው ስም አልጠቅስም ከኔ ጋር ይገኛል። አክብሮኝ መጥቶ አሲስት እያደረገኝ ከኔ ጋራ በክብር ከኔ ጋር መጥቷል። አንተም ተባረክ። በተረፈ ስለሆነው ሁሉ ክብር ለእግዚአብሔር ይሁን። ሀገራችን ኢትዮጵያን በጎ ሰዎችን አብዝቶ
ክፉ ነገር ከኛ አርቆ መስጠትን የሚችል ትውልድ ያብዛልን። ስለ ሁሉም ነገር የተመሰገነ ይሁን። መናገር አቅቶኛልና ቅድም ሰላማዊትን ስንሰማት በብዙ ቪዲዮዎችን ስንሰማት ቅድም የነበረውን አይነት አልነበረም አነጋገር ዘዴዋ። እስኪ ትንሽ ከወጣላት ሐሳቧን እንደገና ትንሽ እንድትገልጥ ከኔ ሰዓት ቆርጬ ስላስፈልጋለሁ። ሰላምን የምናቃት በመፍለቅለቋና ሐሳቧን አስፋፍታ በመናገሩ ዛሬ ግን አልቻለችም። ስለዚህ ከኔ ትንሽ ሰጥቼ አዶም ካለው ሐሳቡን ገልጦ የዛሬውን ምሽት በዚህ ያበቃለሁ። እኛን አክብራችሁ በዚህ ሰዓት ከኛ ጋር ደስታችን የተካፈላችሁ ሁሉ በጣም እንኳን ደስ አለን። እግዚአብሔር ይስጥልኝ። አነጋገሬን ደግሞ እንግዲህ እረዳለሁ ትንሽ ገንዛዛ እንደሆነ፣ ነገር ግን በደስታ ጊዜ ቃላትን አሳክቶ መናገር የብዙ ሰዎች ችግር ነውና ገብረያንሱም ከዛ አንዱ ስለሆነ እንደምትገነዘቡ አምናለሁ። በድጋሚ ይሄን ሁሉ እያደረክ ያለ አባት አምላክ እግዚአብሔር ክብርህ ስምህ ከፍ ብሎ አሁንም ሰዎች በአንተ በኩል እንዲጎበኙ ለኔ ያደረከውን ደግሞ ሌሎች እንድታደርግ በጎ ሰዎችን እንድታበዛ አምላኬ ፈቃድ ይሁን። በድጋሚ ይህንን ቤተሰብ የሰጠኝ አምላክ ስሙ የተመሰገነ ይሁን። የስማይል ስፔሻሊቲ ክሊኒክን ተቋም ያስፋልን። የወንድማችን የአዶኒን ደግሞ ህይወት አስፍቶ በሚያስፈልገው መጠን ሊጎብኝልን። ስለነበረ ምሽት በጣም ነው ደስ ያለኝ። እስኪ ክብር ለእግዚአብሔር ስጡ ባካችሁ። ያለው ብዬ ነበር ድገሚ ካላችሁ በዚች የሁሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ። ሁሌም በእውነት በጣም ደስ ብሎኛል። ምንም አድርጌ አይደለም፣ ከኔ በላይ ብዙ ሰዎች አሉ ብዙ ነገር ያደርጉ፣ ግን ይሆናል እሱ ያለው እንደሚሆን አልጠራጠርም። ምክንያቱም ከልቡ ነው። ማቆም አልቻለም ማለት መመረቅ ይሄ መታደል ነውና እኔ ደስ ብሎኛል። ምንም ማለት አይደለም፣ በቃ በጣም ደስ ብሎኛል። እንጃ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅ እሺ ትንሽ ስለ ሰላም ነገራችሁ ፈልጋለሁ። ስለ ስማይል ስፔሻሊቲ ደንታል ሴንተር የመጀመሪያ ቀን ቪዲዮ ያየዋት የዘማሪ ገብረያንስ ቪዲዮ ይህ ሁሉ ነገር እንዳዘጋጅ መኪናውን መሰጠት አለበት ብዬ እንዳስብ ያደረገኛች ቪዲዮ ነች። ግን ደግሞ ከምታስቡት በላይ እንደዚህ አይነት ቻሌንጅ ውስጥ የሚገቡ ካምፓኒዎች ለየት ያለ ልብ ያስፈልገዋል። በጣም ብዙ ሀብታም የሆኑ ካምፓኒዎች አሉ አዲስ አበባ እንድታውቁት። መኪና ለነሱ መግዛት በጣም ቀላል የሆነች ግን ኬት እንደሚመጣ አታውቁም። ሪኩዌስቱ ሰላም ነች ቀድማ እኔ መግዛት እችላለሁ። ቻሌንጁ ቢሳካም ባይሳካም እንደውም ያልተጨናነቁበት ቻሌንጅ ነው ልንገራችሁ። ምንም ሳልጨናነቅ ኦኬ ሊሳካ ይችላል ላይሳካም ይችላል። ሰላም አለች ኦልሬዲ ለመግዛት ወስናለች። ለምን ልቧ ለየት ያለ ልብ ነው ያላት። እንደዚህ አይነት ደጋግ ካምፓኒዎች ደግሞ ሰፖርት ማድረግ አለብን። ስለዚህ ሰላም ቴንክ ዩ ሶ ማች ስላወቅኩሽ በጣም ደስ ብሎኛል። ከዚህም በኋላ ብዙ ስራዎችን ሰርተን ብዬ አስባለሁ። አንድ ትንሽ የዘነጋሁት ነገር ቢኖር ያው ቅድም እንዳልኳችሁ ደስተኛ የሆነ ሰው በተለይ በእንደዚህ አይነት ሰፋ ያለ ስጦታ የተጎበኘ ሰው ይናገራል ብላችሁ ስለማትገምቱ ያንን ሀሳብ ትንሽ ሻልስ ላይ ነው የምናገር ያለሁት። ቻሌንጁን በተመለከተ በእውነት አንደኛ የእግዚአብሔር ሀሳብ ነው፣ የእግዚአብሔር እጅ አለበት። ነገር ግን ደግሞ ቅድም እንዳልኳችሁ እግዚአብሔር የሚሰራው በሰዎች እጅ አእምሮና አጠቃላይ በሰው ነውና በእምነት የሚመስሉን ብቻም ሳይሆን በእምነት የማይመስሉን በተለምዶ በኢትዮጵያ ኦርቶዶክስ አማኝ ዘንድ ያልሆኑ ሰዎች ሳይቀር ይህን ቻሌንጅ ተቀላቅለው በእውነት በሰውነት በጣም ኩራት የሚሰማኝ አንዱ እሱ ነው። ለወንድማችን ለገብረያንስ ይገባዋል ብለው ጣቶቻቸውን፣ ስልኮቻቸውን፣ ጊዜያቸውንና መላ ነገራቸውን ሰውተው ቻሌንጅ ላይ ተሳትፎ ያደረጉት በእምነት ለሚመስሉ ለማይመስሉ ሁሉ እጅግ ክብር አለኝ። ተባረኩልኝ። በጣም አመሰግናችሁ። በተረፈ ደግሞ በዚህ ምክንያት እንደ ቲክቶከርም እንደ ሚዲያ ባለሙያም እንደ የትኛውም ሰው ሁላችሁም የወንድማችን ከፍታ የወንድማችን መባረክ የኛ ነው ብላችሁ በድጋሚ በቻሌንጁ ተሳትፎ ያደረጋችሁ ሁላችሁም በየስማችሁ እግዚአብሔር ያውቃችኋል። ላጠፋችሁት ጊዜ ላጠፋችሁት ነገር ሁሉ በጣም ኩራት ነው የሚሰማኝ። ይችን ምስጋና ሳላቀርብ በወርድ ጥሩ አይደለም ብዬ ነው።
በተረፈ አማርኛ አሳክቶ መናገር ሊከብድ ቢችልም ሀሳቡ እንደገባችሁ አምናለሁ። ይህን ምሽት ለእኛ ያደረገ እግዚአብሔር የጊዜ ባለቤት የዘመን ባለቤት ስሙ የተመሰገነ ይሁን። አሁንም የበጎ ሰዎች ልብን ያስብዛልን። ኢትዮጵያ ሀገራችን መስጠት የሚችሉ ሰዎች ብዙ አሏት። ነገር ግን በጎ ልብ ለመሰጠትም ከእግዚአብሔር ነውና አንዱ ጸጋ የእግዚአብሔር ጸጋ ልግስና ስለሆነ እያላቸው ለማካፈል የሚቸገሩትን እግዚአብሔር አምላክ በመጎብኘት ጸጋውን ሰጥቷቸው ለሰዎች እንዲያካፍሉ ያድርግልን። አሁን ግን እያካፈላችሁ በጎ ልብ ያላችሁን ደግሞ እግዚአብሔር አምላክ አብዝቶ ከመስጠት አያጥፋችሁ። በአብነት በኩልም ለተጎበኘው ጤንነት እግዚአብሔር አምላክ ስሙ የተመሰገነ። በድጋሚ በጎ ሰዎችን በኢትዮጵያ ላይ ያብዛልን። መድኃኔዓለም ምድር ይባርክልን። ስለ ምሽቱ ደስተኛ ነኝ በጣም። እስኪ ባካችሁ አምላካችን በደንብ አመስግኑት። በጣም አመሰግናለሁኝ። እኔም እጅግ በጣም ደስ ብሎኛል። እውነት ለመናገር ውስጥ ገብቶ ቁጭ ሲል ማየት እንፈልጋለንና እባካችሁን ወደዛው እንሂድ። መኪናው እየተከፈተ ነው። በእግር ከመሄድ ከመንገላታት ከፀሐይ ከዝናቡ ያወጣኝ ፈጣሪ ይመስገን ብሏል። ቅድም ሲናገር እንደሰማ ነው። ዘማሪ ገብረ ዮሐንስ እንግዲህ መኪናው ይመቻል አይመችም? ክላክስ እየሰማሁ እኮ ነው። አማን እስኪ ይሰማችኋል? የቲክቶክ ነው የሚይዘው ይሰማል? ተባረኩ ተባረኩ። በተለይ በዚህ ተሳትፎ ሁሉ እጃችሁ የተፈታላችሁ በድጋሚ በጣም ነው የማመሰግነው። አይ ፕራውድ በጣም ነው የምኮራው። በዝማሬ አገልግሎቱ አዲስ አበባ ላይ ብቻ ሳይሆን በመላው ሀገራችን እየዞረ ፈጣሪ ሲያገለግል ነበር። አሁን ደግሞ የበለጠ እንደሚሆን እንጠብቃለን። በጣም ደስ ብሎናል። አሁን እንግዲህ እንደነገርኳችሁ የሰላም ልብ እዚህ ደረጃ ላይ አድርሶናል። ቴንክ ዩ ሶ ማች። ቻሌንጁን ከመጀመሩ በፊት ለመግዛት ወስነሽ ቻሌንጁን ሊጀመር ስላደረግሽ እኔም ሳልጨነቅ በነፃነት ላይ ጨረስነውና አሁን እንደምትመለከቱት ዘማሪ ገብረ ዮሐንስ በነገራችን ላይ ሰልፍ ድራይቪንግ ስለተገጠመለት ከዚህ በኋላ ሹፌር ማለት ነው። እናስገጥምለታለን። ካስፈለገ ይገጠማል። አሁን ደግሞ እንግዲህ ከማስተር አብነት ወንድሜ ጋር እያወራሁት ነበረ። የኔ አባት የመኪናው አሳክተነዋል። አሁን ደግሞ የሚቀጥለው ብዙዎቻችሁ በውስጣችሁ እያሰባችሁት ነው። አዶናይ ቤቱስ እየተባለ ነው። እኔና ማስተር አብነት እንግዲህ በይፋ ቻሌንጅ እናስጀምራለን ለዘማሪ ገብረ ዮሐንስ መኪና ለማስገዛት ማለት ነው። ስለዚህ አዲስ ቻሌንጅ ይጠብቁ ከኔና ከማስተር አብነት። ያው ቤት እንደምታውቁት ከበድ ሊል ይችላል። ስለዚህ የወንድሜ ድጋፍ ያስፈልገኛል። ተባብረን ደግሞ እኔና እሱ የማናደርገው የለም። ይህ ደግሞ ለብዙ ቲክቶከሮች ትምህርት ይሆናል ብዬ አስባለሁ። ተጽዕኖ ፈጣሪዎች እይታ ውስጥ ያላችሁ በመተባበር ትልቅ ተአምር መፍጠር ትችላላችሁ። አመሰግናለሁ። የምትለው ነገር አለ? ለወንድማችን ዘማሪ መኪና ቤት ብቻ አይደለም
ከዚህም በላይ እጅግ በጣም መልካም ነገር ሁሉ ይገባዋል። በጣም የምንወደው የምናከብረው ወንድማችን ነው። ወንድማችን አዶናይ ያቀረበውን ቻሌንጅ ሁላችንም ከተባበርን በአጭር ጊዜ ውስጥ እናሳካለን። የአንተና የኔ ስራ ብቻ ሳይሆን የመላው የኢትዮጵያ ሕዝብ ተረባርበን በአጭር ጊዜ ውስጥ እንደሚሳካ ተስፋ እናደርጋለን። ለዚህ ለመኪናው ደግሞ በጣም ብዙ ሰዎች ይረባረቡ ነበሩ። እነሱን እንደዚህ አጋጣሚ በጣም እኔ ማመስገን እፈልጋለሁ።